ራሱን ከዲጂታል ዓለም የቀላቀለ ምርጥ አየር ኃይል ሆኗል። አሁን ደግሞ በማለፍ ላይ የሚገኙት የልዩ ዘመቻዎች ሰልፈኞች ናቸው። እነዚህ ሶስተኛ ጊዜ የምናስመርቃቸው እነዚህ አብራሪዎች እጩ መኮንኖችና ቴክኒሻኖች ዛሬ የተመረቃችሁ ስላላችሁ ማዕረጉን እንድትለብሱ ስለተፈቀደ አንዳችሁም መልበስ ትችላላችሁ። የሰርግ ስነ ስርዓታቸውን አከናውነዋል። እንኳን ደስ አላችሁ፣ እንኳን አደረሳችሁ። ሰላም ጤና ይስጥልኝ። የተወዳችሁና የተከበራችሁ አድማጭ ተመልካቾቻችን የከበረ ሰላምታችን ከያላችሁበት ይድረሳችሁ። አባይ ቲቪ ላይ ያላችሁት ፕሮግራማችን ደግሞ ቅድሚያ ለኢትዮጵያ ነው። በቢሾፍቱ አየር ኃይል ግቢ ውስጥ እንገኛለን። የተገኘንበት ዋነኛው ዓላማ አየር ኃይላችን 90 ዓመቱን በማክበር ላይ ይገኛል። ይህንን ማስከትሎ የተለያዩ ተማሪዎችን እጩ መኮንኖችና ሌሎችንም በዛሬው ዕለት ደግሞ ያስመርቃል ማለት ነው። ይህን ተከትሎ ፊልድ ማርሻል ብርሃኑ ጁላ፣ ሌተናል ጀነራል ይልማ መርዳሳና ሌሎች የኢትዮጵያ ትልልቅ ጀነራሎች መኮንኖች በተገኙበት ደማቅ ፕሮግራም ዛሬ በቢሾፍቱ አየር ኃይል ግቢ ውስጥ ይካሄዳል ማለት ነው። ይህንንም ዝግጅት ለማዘጋጀት እኛ ቀድመን ተገኝተናል። ዝግጅቱ ምን እንደሚመስል ወደ እናንተ በማድረስ ላይ ቆይታዎችን እናደርጋለን። አብራችሁ እንድትሆኑ በአክብሮት እጋብዛለሁ። ሌተናል ጀነራል ይልማ መርዳሳ የኢፌዴሪ አየር ኃይል አዛዥ፣ ክቡር አባዱላ ገመዳ የቀድሞ የሕዝብ ተወካዮች ምክር ቤት አፈ ጉባኤ፣ ክቡራን የአፍሪካ ሀገራት የአየር ኃይል አዛዦች፣ ሆኖራብል ፍሬንድስ ካንትሪስ ኤር ፎርስ ኮማንደርስ፣ ክቡራን አምባሳደሮች እና ወታደራዊ አታቻዮች፣ ሆኖራብል አምባሳደር እንደ ዲፌንስ አታቼስ፣ ክቡራን የፌደራል የክልልና የከተማ መስተዳድር የሥራ ኃላፊዎች፣ ክቡራን የጀግናው የኢትዮጵያ አየር ኃይል አመራሮች፣ አባላትና ሲቪል ሰራተኞች፣ ውድ የዛሬ ተመራቂዎችና የተመራቂ ቤተሰቦች፣ በዚህ መርሃ ግብር ላይ የታደማችሁ እንግዶች ሁሉ በቅድሚያ ሁላችንንም እንኳን በታላቅ ድምቀት ለሚከበረው የአየር ኃይላችን 90ኛ ዓመት የምስረታ በዓል አደረሰን ለማለት እወዳለሁ። በዚህ ታሪካዊ የአየር ኃይል ምስረታ 90ኛ ዓመት በዓል ወቅት ለምረቃ የበቃችሁ ተመራቂዎች ለዓመታት የተሰጣችሁን ስልጠና በብቃት አጠናቃችሁ ከጀግናው መከላከያ ሰራዊታችንና አየር ኃይላችን ጋር በመቀላቀል ተልዕኳችሁን መወጣት ለምትጀምሩ ምዕራፍ እንኳን አደረሳችሁ፣ እንኳን ደስ አላችሁ ማለት እፈልጋለሁ። ክቡራትና ክቡራን፣ የኢትዮጵያ ጥንታዊት እና አገረ መንግስት በመመስረት ደረጃ ከብዙ የዓለማችን ሀገራት ቀደምት የሆነች ታላቅ ሀገር ነች። ሰፊ የተፈጥሮ ሀብት ባለቤትም ስለሆነች ለጠላት ወረራና ትንኮሳ ተጋላጭ ሆና ኖራለች ቆይታለች። ይሁንና እነዚህን የተሞከሩባትን የወረራና የትንኮሳ ሙከራዎች በመመከት ረገድ የየዘመኑ አርበኞች በጽናትና በጀግንነት ተዋግተው የተከበረችና የታፈረች ሀገር ለእኛ ትውልድ አስረክበውናል። የኢትዮጵያ መከላከያ ሰራዊት በዘመናዊ መልኩ ከተደራጀ በኋላ ሀገሪቱን ከውጭ ወረራና ከውስጥ ሰላም አደፍራሾች ከመጠበቁም በላይ
በዓለም አቀፍ የሰላም ማስከበር ተልዕኮ ላይ በመሰማራት ውጤታማ የተልዕኮ አፈጻጸም አከናውኗል። በተለያዩ ዓለም አቀፍና አህጉር አቀፍ ስምሪቶች ላይ ባስመዘገበው ውጤት ተመራጭ ኃይል ሆኖ ቆይቷል። በቀጣናችንም ሽብርተኝነትን በመዋጋትና የአካባቢውን ሰላም በአስተማማኝ በማስከበር ትልልቅ ሀገራት ሳይቀሩ አድናቆት የለገሱትና የመሰከሩለት አሁንም ደግሞ በላቀ ደረጃ ተመራጭ ሰራዊት መሆኑን ጠንካራ ስነ ልቦና ካላቸው ሰራዊቶች እንደ አንዱ ወስደው የመሰከሩለት ይገኛሉ። በዓለም አቀፍ ፓወር ኢንዴክስ መመዘኛ መሰረት የምስጢራዊ አቅሞቻችንን መረጃ ሳያገኙ በግልጽ በሚታወቀው አቅም ላይ ብቻ ተመስርተው በሰጡን ደረጃችን በእጅጉ ተሻሽሏል። ሀገራችን በተፈጥሮ ሀብቷ እንዳትጠቀም፣ ውስጣዊ ሰላሟ እንዲደፈርስ፣ ሀገረ መንግስቷ እንዲፈርስ ጠላቶቻችን ባንዳ ቀጥረው የከፈቱብንን የማተራመስ ስትራቴጂና የወጠኑብንን አደገኛ ሴራ መከላከያ ኃይላችን በጽናት ቆሞ በመመከት ምኞታቸውን ቅዠት አድርጎታል። ህዝባችንና መንግስታችን ልማት ላይ እንዲያተኩሩ ምቹ ሁኔታ ተፈጥሮላቸው አስደማሚ ግንባታዎች እንዲካሄዱ፣ ታላላቅ እድገቶችም እንዲመዘገቡ የመከላከያ ሰራዊት ሚና ህይወት በመክፈል ጭምር የተደገፈ የሀገር ወዳድነት ጫፍ የታየበት ሚና ነው። የዛሬ 118 ዓመታት ዕድሜ ያለው የኢትዮጵያ መከላከያ ሰራዊት በብዙ የመንግስት አስተዳደር ስርዓት ውስጥ እንደማለፉ ብዙ ውጣ ውረዶችንና ፈተናዎችን አልፈዋል። ነገር ግን እነዚህ ፈተናዎች ለተቋማችን መከላከያ ሰራዊት የጥንካሬ ምንጭ፣ የአሸናፊነትና የጀግንነት ስንቅ በመሆን በሀገሩ ነፃነት የማይደራደር አይበገሬና የተከበረ ተቋም እንዲሆን አድርገውታል። ከቅርብ ዓመታት ወዲህ ደግሞ አይነታዊ ለውጥ ማለትም ትራንስፎርሜሽናል ቼንጅ ውስጥ ያለ ሰራዊት ነው። አየር ኃይላችንም የዚሁ መከላከያ ሰራዊታችን አንዱ አካል ሆኖ ለምድር ኃይላችን ከፍተኛ ድጋፍ ሲያደርግ የቆየ የኢትዮጵያን የአየር ክልል ምንጊዜም ሳያስደፍር የኖረ ነገር ግን ላለፉት 30 ዓመታት ለማሸለብ የተገደደ ባለፉት 5 ዓመታት ተስፈንጥሮ ራሱን ከዲጂታል ዓለም የቀላቀለ ምርጥ አየር ኃይል ሆኗል። የኢትዮጵያ መከላከያ ሰራዊት ያለፈባቸው ሁኔታዎችና ያጋጠሙትን ተግዳሮቶች በአግባቡ ተንትኖ የመፍትሄ አቅጣጫ በማስቀመጥ የሪፎርም ስራ ሲያከናውን ቆይቶ በሂደት ወደ ትራንስፎርሜሽናል ለውጥ በመግባት ዘመናዊ የሰው ኃይል ግንባታ ትጥቆቻችንን የማደስ የማሻሻልና የአገልግሎት ጊዜያቸውን የማራዘም የውጊያ መሰረተ ልማት ግንባታን የማሳለጥ የቴክኖሎጂና ዕውቀት ሽግግርን የማረጋገጥ እንዲሁም የሥራ አካባቢን ኢትዮጵያን በሚመጥን መልኩ ጽዱና ውብ አድርጎ በመገንባት የአየር ኃይላችንን ካሳካቸው ተግባራት ውስጥ ጥቂቶቹ ናቸው። እነዚህን ተግባራት በአግባቡ በመምራት በመቻሉ ተቋሙ በ9ኛ የምስረታ በዓል አከባበር ላይ ዓለም አቀፍ የአየር ትርኢት ወይም ኤር ሾው በማዘጋጀት በይዘት ደግሞ የአፍሪካ አየር ኃይል አዛዦች ፎረም በማዘጋጀት ጥቁር አንበሳ በተባለ ስያሜ የተዘጋጀው የአየር ትርኢት የፓናል ውይይትና ዓለም አቀፍ የአቪዬሽን ኤክስፖ በማካሄድ ላይ ይገኛል። ያስመዘገባቸው የውጤት ምልክቶች ተወዳዳሪ አቪዬሽን መገንባት መቻላችንን አረጋግጦልናል። ለተመዘገቡ ስኬቶች መንግስትን በተለይም ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በመከላከያ ሰራዊት ስም ላመሰግን እወዳለሁ። በዛሬው ታሪካዊ ቀን ስልጠናችሁን ያጠናቀቃችሁ ተመራቂ መኮንኖች፣ በራሪዎችና ቴክኒሻኖች የዚህ አየር ኃይል የሰው ኃይል ግንባታ አካል በመሆናችሁ ልትኮሩ ይገባል። የአየር ኃይል ጀግና በራሪዎችን
ኢንጂነሮችን እና መሪዎችን ያፈራ ብቻ ሳይሆን የሀገራችንን ሉዓላዊነት የህይወት ዋጋ በመክፈል ጭምር ያስጠበቀና ገናና ስም የገነባ በመሆኑ ቀጣይ በተቋም ውስጥ ተልኳችሁን ስትወጡ የነዚህን ጠንካራ ተቋም ዝናና ክብር በሚያስጠብቅ መልኩ እንዲሆን አደራ ልላችሁ እፈልጋለሁ። ከስልጠናው የቀሰማችሁትን ዕውቀትና ልምድ የመጀመሪያ የአቪዬሽን ክህሎት በመሆኑ ወደ ሰራዊታችን ስትቀላቀሉ በቀጣይነት ራሳችሁን በማብቃትና በፍጥነት ከሚለዋወጠው የዓለማችን ቴክኖሎጂ ጋር እንድትዋሃዱ ማሳሰብ እፈልጋለሁ። በመጨረሻም የአየር ኃይል መሪዎች፣ የአየር ኃይል አሰልጣኞች፣ የማሰልጠኛው ማህበረሰብ አባላትና በስልጠናው ላይ ለተሳተፋችሁና ለደገፋችሁ ባለድርሻ አካላት ሁሉ ለተመዘገበው ስኬት እያመሰገንኩ አየር ኃይል በዙሪያ መለስ እንቅስቃሴው ለዚህ እንዲበቃ አመራር ለሰጣችሁ የአየር ኃይል አመራሮች በተለይም አዛዡ ሊመሰገን ይገባል። በርቱ። ወደሚቀጥለው እርከን ለመሸጋገር ትጉ። እንኳን ከሰራዊታችን ጋር ተቀላቀላችሁ፣ እንኳን ማረጋገኛችሁ፣ እንኳን ቤተሰቦቻችሁ ደስ አላቸው። ሰራዊታችንም ዛሬ እናንተን እዚህ ቆሞ ሲመርቅ እጅግ በጣም ደስ ብሎታል። አመሰግናለሁ። ክቡራትና ክቡራን በመጀመሪያው ብሎክ በማለፍ ላይ የሚገኘው በአየር ኃይል አካዳሚ የአመራር ኮሌጅ የሰለጠኑ የሶስተኛ ዙር ተመራቂ እጩ መኮንኖች ናቸው። የቀጣይ የአየር ኃይላችን መሪነት ለመረከብ በላቀ ዕውቀትና በወታደራዊ ጥበብ የሰለጠኑ ቆራጥ ተተኪ መሪዎቻችን ናቸው። Now passing before the guest of honor in the first block are the third round officer candidates who trained at the Ethiopian Air Force Academy Leadership College. አሁን ከመጀመሪያው ብሎክ ቀጥሎ በሁለተኛ ብሎክ ላይ በማለፍ ላይ የሚገኙት በአየር ኃይል አካዳሚ ቴክኒክ ኮሌጅ የሰለጠኑ ቴክኒሽያኖቻችን ናቸው። እነዚህ የቴክኖሎጂ አርበኞች የአየር ኃይላችንን የብረት ክንፎች ከፍ ብለው እንዲበሩና የሀገራችን ሰማይ በጽናት እንዲጠበቅ የጀርባ አጥንት ሆነው የሚያገለግሉ የሙያ ልዕልና ባለቤቶች ናቸው። In the second block, passing before the guest of honor are our graduating technicians from the technical college. አሁን ደግሞ በክብር እንግዳችን በማለፍ ላይ የሚገኙት የምድር ኃይል ሰልፈኛ ነው። ይህ ግዙፍ ሰራዊት በማንኛውም ምድራዊ ፈተና የማይበገር ለኢትዮጵያ አንድነትና ለድንበሯ መከበር የቆመ የጀግንነት ጋሻ ነው። In the third and fourth blocks in green, now passing before the guest of honor, are the members of our ground forces. አሁን ደግሞ በማለፍ ላይ የሚገኙት የልዩ ዘመቻዎች ሰልፈኞች ናቸው። እነዚህ በማንኛውም አስቸጋሪ ሁኔታና በየትኛውም ስፍራ የላቀ ግዳጃቸውን እየፈጸሙ ያሉ ጀግኖች ናቸው። In the fifth block are the Special Operations Command. አሁን ደግሞ በክብር እንግዳው ፊት በግርማ ሞገስ እያለፈ የሚገኘው የሀገራችን የሰማይ ላይ የጥንካሬ ማማ የሆነው የአየር ኃይል ሰልፈኛ ነው። እነዚህ የኢትዮጵያ የቁርጥ ቀን ልጆች የሀገራቸውን ሉዓላዊነትና የሰማይ ላይ ድንበር በንቃትና በታማኝነት የሚጠብቁ ለጠላት የማይበገሩ ብርቱ ክንፎቻችን ናቸው። Now passing before the guest of honor is the parade of the Ethiopian Air Force unit. አሁን በክብር እንግዳው ፊት በማለፍ ላይ የሚገኙት የባህር ኃይላችን ሰልፈኞች ናቸው። የሀገራችን የጥንካሬና የሉዓላዊነት አዲስ ምዕራፍ የሆነውና በልዩ ስልጠናና በላቀ ዝግጁነት የታነጸው የባህር ኃይላችን በውሃ አካላት ላይ የሀገራችንን ብሔራዊ ጥቅም ለማስጠበቅና ሰላምን ለማረጋገጥ የቆመ የቁርጥ ቀን ኃይል ነው። Marching before the guest of honor in block 9 and 10 is the parade of the Ethiopian Navy, guardians of our maritime interests and a new chapter of our national strength.
በመጨረሻም የጀግኖቻችንን የልብ ትርታ በዜማና ወጥ እርምጃ እያዋሃደ የሰልፋችን ማሳረጊያ ሆኖ በክብር እንግዳው ፊት ለፊት እያለፈ የሚገኘው የመከላከያ ማርቺንግ ባንድ ነው። The Ethiopian National Defense, the heartbeat of our defense force. የምስረታ በዓላችን ላይ የተጣለብንን ሀገራዊ እና ተቋማዊ ግዳጅ በጀግንነት እና በፍጹም ሀገር ወዳድነት ስሜት ለመወጣት ቃል ኪዳናችንን በድጋሜ እንደ አየር ኃይል ማህበረሰብ የምናድስ መሆኑን በመላው የአየር ኃይል አመራርና አባላት ስም ላረጋግጥ እወዳለሁ። በዛሬው ዕለት የምትመረቁ አብራሪዎች፣ እጩ መኮንኖች እና ቴክኒሻኖች በአየር ኃይል አካዳሚ የቀሰማችሁት ዕውቀትና ክህሎት የረጅም የሙያ ጉዟችሁ መጀመሪያ መሆኑን ልትገነዘቡ ይገባል። በመሆኑም ወደ ኦፕሬሽናል ዩኒቶች ስትቀላቀሉ በቀጣይነት በሙያ ብቃት፣ በዕውቀት እንዲሁም በላቀ ወታደራዊ ስነ ምግባር ራሳችሁን እንድታሳድጉ ለማሳሰብ እወዳለሁ። ክቡር ፊልድ ማርሻል፣ ክቡራትና ክቡራን፣ ከአየር ኃይል በተሰጠን የሰው ኃይል የማፍራት ተልዕኮ መሰረት ዛሬ በታላቁ የ9ኛው የአየር ኃይል ቀን በአካዳሚው የተለያዩ ትምህርት ክፍሎች ስልጠናቸውን አጠናቀው ለምርቃት የበቁ አንደኛ በጀት ኳሊፊኬሽን እና በሄሊኮፕተር ላይ በንድፈ ሐሳብና በተግባር 250 የበረራ ሰዓታት በመብረር የበረራ ስልጠናቸውን በማጠናቀቅ የእጩ መኮንነት ስልጠና ወስደው የተቀመጠውን የመመረቂያ ስታንዳርድ ያሟሉ በራሪዎቻችን ዛሬ የበረራ ዲፕሎማ፣ የበረራ ክንፍና የምክትል መቶ አለቅነት ማዕረግ የሚለብሱ ይሆናል። እንኳን ደስ አለ። እሺ፣ አመሰግናለሁ። ስምህን እንተዋወቅ። ስሜ መንግስቱ ተበራ ይባላል። ኤፒጂ ዲፓርትመንት በጣም አሪፍ ቴክኒሻን ነኝ። ጁኒየር ኤርክራፍት ፈርስት ቤዚክ ትሬነር። ኦኬ፣ የዋንጫ ተሸላሚ ነህ? ስንት ነጥብ በማምጣት? 95.5 በማምጣት 95.5። በጣም አሪፍ። ምን ተሰማ ዛሬ? በጣም ትልቅ ደስታ ነው የተሰማኝ። አልጠበኩም፣ ዋንጫ አልጠበኩም። በጣም እጥፍ ደስታ ነው የተሰማኝ። በጣም መረጡ ራሱ አንድ ደስታ ነው። ዋንጫ ሲጨመር ደግሞ በጣም እጥፍ ደስታ። የዲፓርትመንቱ ከፍተኛ ውጤት ያንተ ነው? እኔ ነኝ። ያው የዲፓርትመንቱ ይሄ ደግሞ የባቻችን ትልቅ ውጤት በማምጣት የተሸለመ። እንኳን ደስ አለ። በድጋሚ እንኳን ደስ አለ። እንኳን ለዛሬ ቀን አበቃ። እሺ፣ እንኳን አብሮ ደስ አለ። በጣም አሪፍ። ስምህንና የተመረክበትን ዲፓርትመንት እንተዋወቅ እስቲ። ስሜ ፍሮምሰን በለጠ እባላለሁ። ግሮ 100 ቲፒ ኤርክራፍት የ100 ሰዓት በረራን ጨርሼ ነው አሁን ላይ የተመረኩት። ቀጣይ ደግሞ ወደ ጀት ቤዚክ ጀት ትሬኒንግ የምንቀላቀል ይሆናል። በጣም አሪፍ። ስልጠናችሁ ምን ይመስል ነበር? ስልጠናችን ጥሩ ነበር። ያው የራሱ ፈታኝ ጎኖች አሉት። እሱን ተዋተን ደግሞ ዛሬ ላይ ደርሰናል። ነገም ደግሞ የተሻለ እንትኖችን እናስባለን። በጣም አሪፍ። ኢትዮጵያን ለማገልገል መዘጋጀት ምን ይመስላል? ያው ቀላል አይደለም። ትልቅ ሀገር ለማገልገል ስትዘጋጅ ብዙ ፈተናዎች ያጋጥመዋል። ለሁሉም ነገር ደግሞ ክብር ነው እዚህ ቦታ ላይ ደርሶ ለማገልገል መብቃት። እድለኛ ነን ባይ ነኝ። በጣም አሪፍ። ከልጅነት ጀምሮ የነበረ ህልም ነው ይሄ? ከልጅነት ጀምሮ የነበረ ህልም ነው። ያው ስናድግም ፓይለት የመሆን ምናምን የልጅነት ምኞት ነው። አሁን ላይ ደግሞ ደርሰን ማሳካታችን ትልቅ ነገር ነው። በጣም አሪፍ። ሌላ ከቤተሰብ የቀደመ የእነሱ ተጽዕኖ ይኖር ይሆን ወይስ በቴሌቪዥን የምታያቸው ይህንን የለበሱ የቀደሙት የለበሱ የእነሱ ተጽዕኖ ይኖራል ወይስ በራሴ የመነጨ ፍላጎት? ያው በቴሌቪዥን በምናየው ነው። የቤተሰብ የመጀመሪያው ፓይለት ነው መሆኑ። ያው የግል ፍላጎት ነው እዚህ ጋር ያደረሰን።
በጣም አሪፍ። ቤተሰቦቼ ፕራውድ ያደርጋሉ መቼም ዛሬ አይደል? ከቤተሰብ ጋር ነው ዛሬ? ምን እየተባልክ ነው? ገና ካሁን እስኪ የተወሰነ ነገሮችን ነገር ብዙ ተስፋ ያደርጋሉ። ነገ ላይም እኛም ብዙ ተስፋ አድርገን ለሀገራችን እዚህ እስካለን ድረስ የሚጠበቅብን ነገር ማድረግ ነው እዚህ ያለ ነውና ብዙ ተስፋ ያደርጋሉ ከኛ። በጣም አሪፍ። ስልጠናው ከዲሲፕሊን አንጻርስ ምን ይመስል ነበር? ያው ፓይለት መሆን ትልቅ እንትን ይፈልጋል፣ ትግስት ይፈልጋል፣ ዲሲፕሊን መሆን ያስፈልጋል። የተለያዩ ነገሮችን ትተን ለአንድ አላማ እስካለን ድረስ ዲሲፕሊን እንደሆነ ባለው ህግና መተዳደሪያ መሰረት ነው የምንሄደው። በጣም አሪፍ። በስልጠና ወቅት ግቢ ውስጥ በነበራችሁ ቆይታ ኢትዮጵያዊነት ስሜቱ ምን ይመስል ነበር? ከተለያየ ከአራቱ ማዕዘን ነው የምትሰባሰቡትና ይህንን በተወሰነ ነገር ንገረኝ እስቲ። ያው ከየትኛውም ቦታ የላቀ ነው ብዬ ነው የማስበው። መደጋገፉም ያው በራ የቲም ወርክ ነው፣ የአንድ የግለሰብ ስራ አይደለም። አብረን ነው የምንሰራው እና በጣም የተላቀ ትልቅ ፍቅር ያለን እና የመተባበሩም የመፈቃቀሩም ነገር በጣም ትልቅ እንዳለ ነው ማምነው። በጣም አሪፍ። እንዳንተ ድሪም ሲያደርጉ ለነበሩ እዚህ ሙያ ውስጥ ለሚቀላቀሉ ለሚመጡት ምን አይነት መልእክቶች አለ እንዲመጡ እንዲቀላቀሉ? ቀላል ነው። ያው ህልም አድርገን ለምን ለመድረስ የወጣነው ነገር ካለ ሁሉም ነገር ቀላል ነው የሚሆነው። አላማችንን ማስቀመጥ ነው። ያው በርቱ ነው የምለው ለመምጣት የሚያስቡት። በጣም አሪፍ። የምታመሰግነው ሰው ይኖራል? ያው በመጀመሪያ ፈጣሪን ማመስገን ፈልጋለሁ። በቀጣይ ደግሞ እዚህ እንድደርስ የረዱኝም ቤተሰቦችን፣ ጓደኞችን እና ሁሉንም ሰው ማመስገን ፈልጋለሁ። እንኳን ደስ አለ። ከስም እንጀምር። መሰረት ወታደር የሆነ ሰንት ነበር። በጣም አሪፍ። ምን ተሰማ ዛሬ? ዛሬ ደስ ብሎኛል። ምርቃታችን 6 ወር ኮርስ ጨርሰን በቤዝ ካፊሽን የ6 ወር ቆይታ ምን ይመስል ነበር? አሪፍ ነው፣ በጣም አሪፍ ነው። ብዙ ነገሮችን የተማርኩበት ነው። እንደ ወታደር ብዙ ነገሮችን ትማራለህ። ከትምህርት ባሻገር ዲሲፕሊን፣ ጽናት፣ ቆራጥነት እነዚህ ነገሮች ተመረቅኩት። ከወታደር ውጪ ህይወት ቢኖር ተስፋ አልቆርጥም ባይነህ ከተማርከው ከወሰድካቸው ዲሲፕሊኖች አንፃር? ያው እንደ ወጣት እንግዲህ በጣም ብዙ ስትራግሎች ያጋጥማሉ። እነዛን ነገሮች ደግሞ ተቋቁሞ ለማለፍ አንደኛው ዲሲፕሊን፣ ትዕግስት፣ ቆራጥነት፣ በራስ መቆም መቻል። እነዚህ ነገሮች ደግሞ እዚህ አየር ኃይል ውስጥ አካዳሚ ውስጥ ከትምህርት ባሻገር ጎን ለጎን የሚወስዳቸው ነገሮች ናቸው። በጣም አሪፍ። ወደዚህ ሙያ የገባው በማን ተጽዕኖ ነው? በማንም ተጽዕኖ አልገባም። የፈልጌ ፍቅጄ የገባበት ነው። በጣም አሪፍ። በዙሪያ በዚህ ሙያ የቀደመክ ሰው የለም? አባቴ አለ። አባቴ ነው። በጣም አሪፍ አሉ። እንኳን ነበር ማን ነበር እርሶ? ሻለቃ አንተነህ ካሳው እባላለሁ። በጣም አሪፍ። ልጆት በሶ ተጽዕኖ ነው ወይስ በእርሶ ተጽዕኖ ነው ወደዚህ ሙያ ውስጥ የገባው? በራሱ ተጽዕኖ ነው። ያው እንግዲህ እንዳሪያ ከኔ የሚያየው ነገር አለ። ያው ራሱን የሚገልጸው ስለሆነ በራሱ ፈቃደኝነት ነው ወደ ተቋም የተቀላቀለው ማለት ነው። በጣም አሪፍ። ምን ተሰማሁት ግን? ያው እንደ አባት ለዛሬ ቀን መድረሱ ደስተኛ ነኝ እኔ በጣም። የመጀመሪያ አቪዬሽን ስልጠናውን ጨርሶ እንግዲህ ወደ ተቋሙ ትልቅ የሀገር ተቋም ነው። አየር ኃይል ገናናነት ረጅም ጊዜ ይህችን ሀገር ከነ ሙሉ ክብሯ በጀግነት ያስጠበቀ ተቋም ነው። ወደዚህ ተቋም በመቀላቀሉ ደስተኛ ነው። ደስተኛ ነኝ እኔ እንደ አባት ማለት ነው። ያው ሀገር በቅብብሎሽ ነው የምትቀጥለው። ያ አሪያ አድርጎ ወደ እኔ ስለተቀላቀለ በጣም ደስተኛ ነው። ወታደር ልጅ ሲያሳድግ እንዴት ነው? እንግዲህ ያው በውትድርና ስታሳድግ ያው ትልቁ ውትድርና ቤት ውስጥ የምትማረው ስነስርዓት ዲሲፕሊኖች አሉ። ያን ስነስርዓትና ዲሲፕሊን ተላብሶ እንዲያድግ እንደ አባት የምታደርገው ነገር ያ ነው። ስለዚህ ምሳሌ የሚሆን ነገ ለሀገሩ በየትኛውም በተሰማራበት የስራ መስክ ሀገሩን በስነስርዓት በዲሲፕሊን ሊያገለግል ሊያሻገር የሚችል ትውልድ መፍጠር ስለሆነ ያን ስነስርዓት እንዲማር። ስለዚህ ግቢ ገብቶ አልተቸገረም። ከድሮም ዲሲፕሊኑ ነበረው በእርሱ አያያዝ ማለት ነው። አዎ ያው አንድ አካባቢ የምንኖርበትም አካባቢ ለዛ ሩቅም ስላልሆነ ከዛ የሚያያቸው ስነስርዓቶች ዲሲፕሊኖች ስላሉ ብዙ የተቸገረ አይመስልም። በልጆት ምን ያህል ይኮራሉ? እኔ በልጄ ሙሉ ኩራት ነው የሚሰማኝ። ያው እንደ አባት የሚሰማ ሙሉ ኩራት አለ። አንተ ማድረግ የሚገባህን አድርገህ ለቁም ነገር ሲደርስ ለዚህ ለትልቅ ተቋም አባል ሆኖ በዛ ተቋም ስታየው ትልቅ ኩራት ነው የሚሰማኝ እንደ አባት ነው። ከእርሶ ከአባቱ አንድ ነገር እንዲወስድ ቢፈልጉ ምንን ይመክራሉ? እርሱ እንግዲህ ያው በህይወት የራሷ የሆነ የተለያዩ ምዕራፎችን የምታልፍባት ናት። በዛ ውስጥ ብዙ ውጣ ውረዶች አሉ። እነዛን በጽናት መቋቋምን፣ በራስ መተማመንና በራስ መቆምን ብሎም ደግሞ ለሀገር በዛ ደረጃ ራስን ሀገርን ሊያሻገር በሚችል አቅም ላይ መታነጽን፣ ዲሲፕሊን፣ ስነስርዓትን የሚያይበት ሁኔታ ነው ያለው።
ማለት ነው። ህይወት ቅብብሎች ናት ብለዋልና ኢትዮጵያን እርሶ አገልግለዋል እያገለገሉ ይገኛሉ። በቀጣይ ደግሞ ከሚያገለግሉት ጄኔሬሽኖች ተተኪ ትውልዶች መካከል አንዱ ልጆት ነውና ኢትዮጵያን በምን መልኩ እንዲቀበል አደራ ይላሉ? እንግዲህ ኢትዮጵያ ታላቅ ሀገር ናት። ትልቅም ነበረች፣ ወደፊትም ታላቅ የምትሆን ሀገር ናት። እቺ ሀገር ዝም ብላ አይደለም ዛሬ የያዘችውን ምስል ወይም ስዕል ይዛ ያለችው። ብዙ ወንድሞቻችን እናቶቻችን ወንድሞቻችን ውድ ህይወታቸውን በገንዘብ ሊተካ የማይችል ውድ ህይወታቸውን ከፍለው ከነ ሙሉ ክብሯ ለእኛ ትውልድ አስተላልፈዋል። እኛም ደግሞ ለሚቀጥለው ትውልድ ያን ነው የምናቃብለው ማለት ነው። ስለዚህ ሀገር በቅብብሎሽ ውስጥ የምታድግ የምትኖር ሀገር ናት ማለት ነው። በጣም አሪፍ። አባት ምን አይነት አባት ነበር? ለእኔ አባቴ እንግዲህ በጣም በብዙ ነገር ነው ያሳደገኝ። ማለት ብዙ ቻሌንጆችን አብረን አሳልፈናል። ቦታ ሲቀየር አብረን እንቀየረው ብዙ ቻሌንጆችን አብረን ነው ስናሳልፍ የነበረው። ግን በዛ ውስጥ የዓላማ ጽናቱን፣ ትዕግስተኝነቱን በዛ ላይ ደግሞ ሀገር ወዳድ እንደሆን ከምንም በላይ ደግሞ የሀገር ፍቅር ተላብሼ እንዳደግ አድርጎኛል እና ለእኔ ምርጥ አባት ነው። ታመሰግናቸዋለህ በጣም በዚህ ደረጃ ስላደረሰኝ እዚህ ተቋም ውስጥ እንድገባ የሀገር ፍቅር አላብሶ ስላሳደገኝ አመሰግናለሁ። ከልብ እናመሰግናለን። እንኳን ደስ አላችሁ። እንኳን ለዚህ ክብር አበቃችሁ። እናመሰግናለን። ቴንክ ዩ በጣም ዛሬ ከሚመረቁት አብራሪዎች መካከል ሁለት ወጣት ሴት አብራሪዎች እንደገና ደግሞ አለው የሚገኙ ሲሆን አንዷ ሴት አብራሪ በላቀ የበረራ ብቃቷ የዕለቱ ተሸላሚ መሆኗ ሴቶች ከወንዶች እኩል ማንኛውም ከባድ ኃላፊነት መወጣት እንደሚችሉ በተግባር ያረጋገጠ ነው። እንኳን ደስ አለሽ። እንኳን ለዛሬ ቀን አበቃሽ። እሺ እንኳን አምሮ ደስ አለ። ማን እንበል? ስሜ ምክትል መቶ አለቃ እያልቱ ካሳ እባላለሁ። በቤዚክ ጄት ኳሊፊኬሽን ብቁ በመሆን የዛሬ ግራጁዌት ማድረግ ችያለሁ ማለት ነው። ከፍተኛ ውጤት በማምጣትም ተሸላሚ ነሽ አይደለ? እንኳን ደስ አለሽ። በምንድን ነው ከፍተኛ ውጤት ያመጣሽው? እሺ ከፍተኛው ውጤት ያመጣሁት አንደኛው ይሄ ዋንጫ የያዝኩት እንግዲህ በኤል39 ስልጠና ላይ በምንወስድበት ጊዜ እዛ ላይ የተሻለ ውጤት በማምጣቴ ነው እንግዲህ እዚህ ደረጃ የደረስኩት። በጣም አሪፍ። እንኳን ደስ አለ። እንኳን አብሮ ደስ አለ። ከልጅነቷ እንደዚህ አይነት ተሰጥኦ ነበራት? ወደዚህ ታመዝን ነበረ ወይስ የቤተሰብ ተጽዕኖ አለባት? አይ ከፍላጎት አላት። መጀመሪያም ጎበዝ ተማሪ ነች፣ በትምህርቷም ጎበዝ ነች። ያው እንትን ሆና ፍላጎቷም ስለሆነ ነች ዛሬ በዚህ ደረጃ የበቃችው የደረሰችው። ስታድግ ልጅነቷ ምን ይመስል ነበረ? ተማሪ ሆና ምን አይነት ተማሪ ነበረች? ጎበዝ ተማሪ ነች፣ ስነ ምግባር ያላት፣ እናት አባት አክባሪ፣ ቤተሰብ አክባሪ፣ ሰውን አክባሪ ጎበዝ ነች። በጣም ጎበዝ ነች። ስለዚህ ለዛሬ ቀን መብቃቷ ያኮራል ማለት። በጣም ያኮራል። እኛም ብቻ አይደለም፣ ቤተሰብ ብቻ አይደለም፣ ሀገራችን ያኮራል፣ ኢትዮጵያን ያኮራታል። ኢትዮጵያ ማብሎ ሀገራችን አፍሪካን የሚያኮራ ነገር ነው። በጣም ደስ ብሎናል። እኛም ብቻ ኢትዮጵያ ደስ ብሎናል። በጣም አሪፍ። ከልብ እናመሰግናለን። እንኳን ደስ አለሽ። እንኳን አብሮ ደስ አለን። እንኳን ለዛሬ ቀን አበቃሽ። በጣም አመሰግናለሁ። እስከ ስምሽን ጀምር። እሺ ስሜ ምክትል መቶ አለቃ ሀዊ ግርማ እባላለሁ። ከጀት ኳሊፊኬሽን ስኳድሮን በዛሬው ዕለት ተመራቂ ነኝ። በጣም አሪፍ። ካልተሳሳትኩኝ ከ2 ዓመት በፊት 88ኛው ዓመትም ላይ እንደዚህ አይነት እንትን ነበር አይደል? ከአንድ ዓመት በፊት 98 ማነው 89ኛው 89ኛው እሱና ይሄ ልዩነቱ ምንድን ነው? ምርቃት ነበረው። ልክ ነው። የዛኔ ግራጁዌት ያደረግነው በቤዚክ ፍላይት ትሬኒንግ በግሮብ በ120 ቲፒ አውሮፕላን ነበረ። ዘንድሮ ደግሞ በኤል39 አልባትሮስ ኤርክራፍት በጀት ስትሪም ማለት ነው። በሱ ነው ግራጁዌት ያደረግነው። ፕላስ ዊንግስ ወስደናል በ200 ሰዓት ማለት ነው። ኦኬ ደግሞ የተሸላሚ ነሽ አይደለ? ከፍተኛ ውጤት ስንት ነው? ይሄ ከጀት ኳሊፊኬሽን ሁለተኛ በመውጣት ነው። ይሄኛው ደግሞ ከእጩ መኮንን ኮርስ ሶስተኛ በመውጣት ነው። በጣም አሪፍ። ግን እንኳን ደስ አለሽ በዚህ አጋጣሚ። ቤተሰብ እናቴ፣ አባቴ፣ ቤተሰቦች፣ ዘመዶች አጅበውኛል። በጣም አሪፍ። ይሄ ልብስ ከመልበስሽ በፊት ምኞቱ ነበረ? በቴሌቪዥን በምታያቸው ሰዎች ወይም ደግሞ የወታደር ቤት ተደጋጋሚ መተሽ በምን አይነት ፍላጎት ውስጥ ነው እንደዚህ አይነት ህይወት ውስጥ የገባሽው? የዚህ ልብስ እውቀቱ አልነበረኝም እውነት ለመናገር ግን አብራሪ የመሆን ፍላጎት ነበረኝ። ኤርፎርስ ደግሞ እንዳለ ሳቅና ራሴን ካወኩበት ጊዜ ጀምሮ ጆይን ባደርግና የጀት አብራሪ ብሆን ምኞቴ ነበረ።
ነበረ ግን ያው እንደ ህልም ነው እንጂ ምኖረው አልመሰለኝም ነበር ግን እግዚአብሔር ይመስገን ዛሬ ላይ ደርሼ ለዚህ በቅቻለሁ ማለት ነው። በጣም አሪፍ። ከዲሲፕሊን አንፃርስ ምን ተነግሪናለሽ? ያው ከዲሲፕሊን አንፃር ሚሊተሪ እንደመሆኑ መጠን ሚሊተሪ ፕላስ ደግሞ ኤር ፎርስ ሲሆን ዲሲፕሊን ፕላስ ደግሞ በጣም ፓንክቹዋል መሆንና ብዙ ነገሮች ጥንቁቅ ያሉበት ሪኳየርመንቶች ይፈልጋል ማለት ነው። ስለዚህ ከዛ አንፃር ራስን ብቁ አድርጎ መገኘት ከስራው ከሚፈልገው ባህሪ አንፃር ራስን አዳፕት በየጊዜው አዳፕት የማድረግ ከፍተኛ ክህሎትን ይፈልጋል። በጣም አሪፍ። ኢትዮጵያን ለማገልገልስ መዘጋጀት ምን ይመስላል? ኢትዮጵያን ለማገልገል እንግዲህ በበረራው ዘርፍ ነበር። አሁን ደግሞ ማድረግ አንድ ብለን ጀምረናል። ባለን አቅም በሙሉ ፊልድ ማርሻል ክቡር ፊልድ ማርሻልን ባስቀመጡት አቅጣጫ መሰረት ያለንን አቅም በሙሉ ተጠቅመን ባለንበት ሙያ በሙሉ እምነት ለማገልገል ቁርጠኞች ነን ማለት ነው። በጣም አሪፍ። እንደመጨረሻ እንደው የእናንተን ፈለግ ለሚከተሉ በቤታቸው ላሉ ወጣቶች ምን አይነት ምክር ሀሳብ አለሽ? እንግዲህ እኛ እዚህ ጋር ቆመን ማየታቸው ምሳሌ ይመስለኛል ከሴትነትም አንፃር ከወጣትነትም አንፃር። ስለዚህ ራሳቸውን እድሜያቸውን ኢንቨስት አድርገው ክብር ላለው ሙያ እንዲቆሙ መልእክቴን አስተላልፋለሁ። አመሰግናለሁ። ሰው አለ እናትና አባቴ በጣም አመሰግናለሁ። እዚህ ደረጃ እንድደርስ በብዙ ነገር ከልጅነቴ ጀምሮ ህልሜን እንድኖር የፈለኩትን እንዳገኝ መንገዴን በጣም ያመቻችልኝ ያው እግዚአብሔር ያክብርልኝ። በጣም አመሰግናለሁ። ቴንክ ዩ በጣም ቴንክ ዩ ኮንግራስ አሁን ደግሞ ይህንን የምርቃት ፕሮግራም የሚያደምቅ ልዩ የሆነ ሁነት አለ። በዚህ መሰረት በዚህ ታሪካዊ ቀን በዚህ ታሪካዊ ቦታ በዚህ የዘጠኝ አስርት ዓመታት ጉዞ በዚህ ጀግና ተቋም በዚህ ሂደት መቶ አለቃ ዲናኦል ሹባ ከወይዘሪት ከቤት ኤዳሶ ጋር የሰርግ ስነ ስርዓታቸውን የሚያከናውኑ ይሆናል። መቶ አለቃ ዲናኦል ሹባ ከወይዘሪት ከቤት ኤዳሶ ጋር የሰርግ ስነ ስርዓታቸውን መቶ አለቃ ዲናኦል ሹባ ከወይዘሪት ከቤት ኤዳሶ ጋር የሰርግ ስነ ስርዓታቸውን ያከናውናሉ። መቶ አለቃ ዲናኦል ሹባ ከወይዘሪት አባይ ቲቪ ላይ ያላችሁት ፕሮግራማችን ደግሞ ቅድሚያ ለኢትዮጵያ ነው። በቢሾፍቱ አየር ኃይል ግቢ ውስጥ እንገኛለን። የተገኘንበትም ዋነኛ ዓላማ አየር ኃይላችን 90 ዓመቱን በማክበር ላይ ይገኛል። ይህንንም አስመልክቶ የተለያዩ ዝግጅቶችን እስካሁን የነበሩትን ወደ እናንተ ስናደርስ ቆየን። ፊልድ ማርሻል ብርሃኑ ጁላ፣ ሌተናል ጀነራል ይልማ መርዳሳና ሌሎች ትልልቅ የኢትዮጵያ ጀነራሎች፣ መኮንኖች በተገኙበት ደማቅ ፕሮግራም አካሄድን። ይህንን ይመስል ነበር። ስለነበረን ቆይታ ከልብ እናመሰግናለን። የአባይ ቲቪ ሌሎች ፕሮግራሞች ይቀጥላሉ። ኢትዮጵያ በልጆቿ ታፍራና ተከብራ ለዘላለም ትኑር። ቻው።